እነዚህን 5 ሰዎች ከህይወታችሁ ካላስወገዳችሁ ለማደግ በእጅጉን ትቸገራላችሁ። እነዚህ 5 ሰዎች የህይወታችሁን ዓላማ የሚያሰናክሉና ወደ ኋላ የሚያስቀሩ ናቸው። በጓደኞቻችሁ አሊያም በዙሪያችሁ እንደዚህ አይነት ሰዎች ካሉ ልታስወግዷቸው ይገባል። በተለይ 5ኛው እጅግ የማያስፈልጉና ከዓላማችሁ ወደ ኋላ የሚያስቀሩ ሰዎች ዋነኛ ባህሪ ነው። የመጀመሪያ ኃይላችሁንና ፍላጎታችሁን የሚያደርቁ እንደዚሁም እንዳትንቀሳቀሱ የሚያደርጉ ሰዎች። ብዙውን ጊዜ ስለ ዓላማችሁ፣ ስለ ግባችሁ ማድረግ ስለምትፈልጉት ነገር ስትነግሯቸው አይሆንም፣ ይህ በጭራሽ አይሳካም ብለው እጅግ አሉታዊ የሆነ አስተያየት ብቻ የሚሰጡ ሰዎች በዙሪያችሁ አሉ። እነዚህን ሰዎች በቅድሚያ ልታስወግዷቸው ይገባል። እነዚህ ሰዎች ግባችሁን ያቀዳችሁትን እቅድ እንደዚሁም ደግሞ በተነሳሽነት ይህንን ላደርግ ነው ብላችሁ ስትነግሯቸው በጭራሽ እንደማይሳካ በጭራሽ እንደማታደርጉትና አቅም እንደሌላችሁ አርፋችሁ ብትቀመጡ የተሻለ እንደሆነ ይነግሯችኋል። የዚህን ጊዜ ያ የተነሳሳው ኃይላችሁና የተነሳሳው ፍላጎታችሁ ይደርቃል፣ ትሰንፋላችሁ፣ ትቀመጣላችሁ። እነዚህ ሰዎች በህይወታችሁ በጭራሽ አያስፈልጉም። ከእንደዚህ አይነት ሰዎች በፍጥነት ልትሸሹ ይገባል። ምክንያቱም ሁል ጊዜ ተነሳሽነታችሁን በገደሉ ቁጥር እናንተም ለመለወጥ እያቃታችሁ ቀስ በቀስ አልችልም የሚለው ሐሳብ ወደ አእምሮአችሁ እንዲገባ በማድረግ ከዓላማችሁ ወደ ኋላ የሚያስቀሩ ሰዎች ስለሆኑ በጭራሽ አጠገባችሁ ልታረጓቸው አይገባም። እንደዚህ አይነት ሰዎች ጋር መራቅ ካልቻላችሁ እቅዳችሁን ወይም ሐሳባችሁን እንደዚሁም ልታደርጉትን ያሰባችሁትን ነገር በጭራሽ አትንገሯቸው ወይም አትግለጹላቸው። ሁለተኛ፣ በራስ መተማመናችሁን የሚጎዱ ሰዎች። አንዳንድ ጊዜ እጅግ ከፍ ባለ የራስ መተማመን ውስጥ ሆነን ህይወታችንን በራስ መተማመን እየመራን ይህንን ስሜታችንን የሚጎዱ ይህንን እንደዚሁም የተሟላ መተማመናችንን የሚሸረሽሩ ሰዎች አሉ። አንዳንድ ጊዜ በራስ መተማመናችን ከፍ ብሎ በጓደኞች መሃል ተሰብስበን ወይም ተቀምጠን አላስፈላጊ ቃላትን በመናገር እንደዚሁም ደግሞ በሰውነታችን አሊያም በልብሶቻችን እንደዚሁም እጅግ በከፉ ሌሎች ነገሮችም እየተጠቀሙና አንደበቶቻቸው እየተናገሩ በራስ መተማመናችን በብዙ የሚጎዳባቸው ሰዎች አሉ። ከነዚህ ሰዎች መራቅ ብቸኛው አማራጭ ነው። ምክንያቱም የሰው ልጅ ዋነኛ ሀብቱና የወጣትነት እንደዚሁም ደግሞ የመለወጥ ትልቁ ሚስጥር የሆነው በራስ መተማመን ከተሸረሸረ እጅግ አደገኛ ነው። ይህንን የሚሸረሽር ሰው ታዲያ በዙሪያችን ምን ያደርግልናል? አንዳንድ ጊዜ ያልተገቡ ቃላትን እንደዚሁም ደግሞ እጅግ አጸያፊ ቃላቶችን ጭምር እየተጠቀሙ በራስ መተማመናችንን የሚጎዱ ሰዎች በጭራሽ ልናቀርባቸው አይገባም። ከነዚህ ሰዎች ካራቅን ቀስ በቀስ በእኛነታችን ላይ ያለን መተማመን እየተሸረሸረና ወደ ሌላ አቅጣጫ እየመራን በስተመጨረሻ በራሱ የማይተማመን ወይም በራሷ የማትተማመን ሰው መሆናችን የማይቀር ነው። ስለዚህ እነዚህን ሰዎች አስወግዱ። ሶስተኛው አሁን ካልኩት ጋር እጅግ የሚሰላሰል ነው። የአእምሮአችንን ጤንነት የሚጎዱ የአእምሮአችን ጤንነት ላይ አስተዋጽኦ ወይም ተጽዕኖ ያላቸውን ሰዎች ማስወገድ አለብን። በሰዎች ወይም በጓደኞቻችን መሃል ተሰብስበን በእኛነታችን፣ በባህሪያችን፣ በአነጋገራችን፣ በቃላት አጠቃቀማችን፣ በልብሳችን፣ በተክለ ሰውነታችን የማይገቡ ቃላትን የሚናገሩ ሰዎች ለአእምሮአችን ተጽዕኖ እጅግ ከፍተኛ አስተዋጽኦ አላቸው። በራስ መተማመናችንን ከመጉዳት ባለፈ የአእምሮ ጤንነታችን ላይ እንዲነካና እንደዚሁም ተጽዕኖ በማድረግ ወደ አላስፈላጊ ህይወት እንድንገባም ሊያደርጉን ጭምር ይችላሉ። አንዳንድ ሰዎች አእምሮአቸውና ስሜታቸው ስስ ነው። በሰዎች መሃል እንደዚህ ሲደረጉ ወይም አላስፈላጊ ዘለፋና ትችት ሲደርስባቸው በቤታቸው ገብተው ያሰላስሉታል፣ በራሳቸው ያዝናሉ። ራሳቸውን በመስታወት እየተመለከቱ የእውነት እነዚህ ሰዎች እንዳሉኝ ነኝ ወይ እያሉ በራሳቸው ማፈር ይጀምራሉ። ይህ ታዲያ አእምሮን በእጅጉ የሚጎዳና አእምሮ ጤንነት ላይ ከፍተኛ ተጽዕኖ ያለው በመሆኑ እንደዚህ አይነት ሰዎች በዙሪያችሁ ካሉ ልትርቋቸውና
ልታስወጧቸው ይገባል። አራተኛ፣ እድገታችሁን የሚያደናቅፉ። በስራ ቦታ እድገት ልታገኙ ስትሉ ያንን እድገት እንዳታገኙ ድንጋይ የሚፈነቅሉ፣ አሊያም አንዳች ቢዝነስ ልትጀምሩ ከሰዎች ጋር እየተነጋገራችሁና መንገድ እያመቻቻችሁ ያለ በመንገዶቻችሁ ላይ ጣልቃ የሚገቡ፣ እንደዚሁም ከሰዎች ጋር ባላችሁ ግንኙነት በመሃል እየገቡ ግንኙነታችሁን የሚያሻክሩና ስለናንተ በየስፍራው ሐሜት የሚነዙ እንደዚህ አይነት ሰዎች በጭራሽ በህይወታችሁ አያስፈልጉም። ከገባችሁ ወደ ኋላ ያስቀሯችኋል። ዓላማችሁን እንዳታሳኩም እንቅፋት ሆነው ይቆምባችኋል። ስለዚህ እንደዚህ አይነት ሰዎች በዙሪያችሁ ካሉ ልታስወግዷቸውና ልትቆርጧቸው ይገባል። አለዚያ ቀስ በቀስ ህይወታችሁ እየቀጨጨ፣ ዓላማችሁ እየባከነ፣ እንደዚሁም የምታስቡት እቅድ ሁሉ እንደ ውሃ እየተደፋና እንደ ጉም እየተበተነ እንዲሄድ ያደርጋሉ። ስለዚህ ከእንደዚህ አይነት ሰዎች ልትርቁና ጓደኝነታችሁን ልታቆሙ ይገባል። እጅግ የቅርብ ወዳጆቻችሁ፣ ቤተሰቦቻችሁ ጭምር ቢሆኑ ከእንደዚህ አይነት ሰዎች መራቁ እጅግ የሚመከር ነውና በጭራሽ ከአጠገባቸው እንዳትገኙ። አምስተኛ፣ እጅግ ጤናማ ያልሆነ ከባቢ አየርን ይፈጥራሉ። እነዚህ ሰዎች በዙሪያችሁ ሁልጊዜ ክርክር፣ ብጥብጥ፣ ጸብን በመፍጠር እጅግ ጤናማ ያልሆነ የታወከ የጓደኝነት ግንኙነት እንዲኖር ያደርጋሉ። በድንገት ተቀምጣችሁ ሻይ ቡና እያላችሁ ከጓደኞቻችሁ ጋር እያወራችሁ እነዚህ ሰዎች እርስ በርስ እንዲጣሉም ወይም እንድትጣሉ አላስፈላጊ ስድቦችን ያዘሉ ቃላትን ጭምር በመናገር በመሃል ላይ ጸብ እንዲፈጠር የሚያደርጉ፣ በተቀመጣችሁበት ከሌላ ስፍራ ካለ ሰው ጋር ድንበር ተሻግረው ችግርን የሚፈጥሩ ሰዎች ይሆናሉ። እነዚህ ሰዎችን ካላስወገዳችሁም አንድ ቀን ወደ እናንተ ህይወት መግባታቸው ስለማይቀር ህይወታችሁን ያመሳቅላሉ። እነዚህ ሰዎች በጭራሽ የማያስፈልጉ ሰዎች ናቸው። ይልቁኑ ሰላም የሚሰጧችሁ፣ የሚያደምጧችሁ፣ የሚያከብሯችሁ፣ እንደዚሁም በእቅድም ሆነ በዓላማ አንድ የሆናችሁን ሰዎች መቅረብ የሚሻል ነው። አሁን ከነገርኳችሁ ባህሪ ካላቸው ሰዎች ጋር ህይወታችሁን ባቆያችሁ ቁጥር እናንተም ያንን እየተላበሳችሁና እየተቀየራችሁ ህይወታችሁ ወደ ኋላ እንዲጓዝ ታደርጉታላችሁ። እናንተም ያንን ባህሪ ወርሳችሁ ነገ ዓላማ የሌለው እንደዚሁም ደግሞ ለቤተሰቡም ለሚመሰርተው ህይወትም እጅግ አደገኛ የሆነ ሰው ከመሆን ከነዚህ ሰዎች ርቃችሁ እጅግ ጤናማ በሆነ የጓደኝነት መረብ ውስጥ በመቆየት ህይወታችሁን ልትቀይሩ ይገባል። እነዚህ እጅግ አላስፈላጊ የሆኑ የሰዎች ባህሪዎችን በአስደናቂ ሁኔታ ያቀረበልን የሆሊውዱ ፈርጥ ድንቁ ተዋናይ ዴንዝል ዋሽንግተን ነው።